አንቺ ብቻ ነሽ ከአንቺ ደግሞ ሌላ ቦታ መሄድ አልችልም ማይቻል ነገር ነው ፍቅርሽ በልቤ የማይሰማርና ማረፊያ ቢያታጣኝ ፍቅርሽ ናፍቆትሽ ቢያታየኝ አበታ ምን አንጀት ምንት መቻ ያለኝ ላጣፋጭ ፍቅርሽን የሚረግ እስከዛሬ ማታቀባን ምን ሆነ ነው አንተ ያማረገዋን ዶፋዩ ምን ሆነ ነው ታዲያ የሚናገረው ነገር አይኔ ያየ ይላል ባለቤቷ ቢሆን አንተ ነገር በቃኝ ምን አድርጊ አቤት ዘንድሮ የልቤን ነገር አንቺን ቀይሮ ከሌላ ዋዶ ከሌላ አፋቶ ብቻዬን እንዳለኝ አቤት ዘንድሮ ልክ ነው። እኔ በላዩ ላይ ማግጫለሁ፣ በላዩ ላይ ሄጄበታለሁ። አዎ አልተሳሳተም፣ ግን ደግሞ እኔ እስከነግረው ምን ማለት አለበት? በቃ ፕራይቬሲ መጋፋት አልነበረበት። ምን ላስተካክል እንጂ ወደ አንቺ የሚያቀርበኝን ምን ላድርግ? እሺ እምልህነጋሽ ትለኛለህ? አዎ ምን ላድርግ? አንቺ መቼ ያምርብኛል ደግም ክፉ አብረን ይሻላል ማነው ሆዴ አንቺ አላሰብሽም እንኳን መራቅ ደጇ ያምርሽም ላንቺ ስል ብዙ ነገር ስለሆንኩኝ ራይ ላንቺ ስለሆነ ብዙ ነገር ሆናለሁ። አመሰግናለሁ። ወደ ቤት መመለስ ይችላል። ተመልሼ እናት ጋር መግባት እንደማልችል ታውቂያለሽ። አጎቴ ጋር እንደማልሄድ ታውቂያለሽ። እዚህ መኖር ትችላለህ። ራሱ ማን ነው? እጮኝ ቶፋ ያነሽባታል። እሷ የምትፈልገው ልጅ አይደለም መሆን ያለበት። ለይም ስለመታየቱ ማስረዳት መንገድ ስጪ ሁሉንም በሰዓቱ ፍቅር ሲያሰኘኝ ትዝ ሲለኝ ስሜቱ ቆይ ለምን አስፈለገ ማስመሰል መዋሸቱ። ሰላም የተወዳችሁና የተከበራችሁ የጆ ፋሚሊዎች እንዴት ናችሁ? ሁሉ ሰላም። ዛሬ በጆ ቤት ነው የተገናኘ ነው። እንግዲህ ጆን ማታውቁት እኔን አይታችሁ የመጣችሁ ካላችሁ ጆ ወንድሜ ነው። ሁላችሁም ሰብስክራይብ ያደረጋችሁ ተቀላቀሉ። ይሄንን ቤተሰብ በጣም ደስ የሚሉ ቤተሰቦች ናቸው እና ለኔ ደግሞ በጣም ቅርቤ ነው። ብቻ ዛሬ በአዲስ ነገር ነው ልንገናኝ የቻልነው። የሆነ ማናገርህም ነገር አለ ብሎኛል። ያው የሚዲያ ሰው ስለሆነ የሚያወራኝ ነገር በካሜራ መያዝ ስላለበት ቪዲዮ መብራት ስላለበት ቪዲዮ አብርተን ነው የምንቀጥልላችሁ። ያለውን ነገር ከጆ አንደበት የምንሰማና እኛም በኔ አቅም መስተካከል የሚችል ነገር ከሆነ እኔ ራሴ ላስተካክለው ወይም ደግሞ መፍትሄ ምናምን ለማበጀት ነው እዚህ የተገኘሁት። ኤኒዌይስ ዋና ጉዳያችን ይሄንን ይመስላል። ጆ አንተ ጋር ያለውን ነገር ንገረኝ። ትናንትና ያየሁት ቪዲዮ አለ ምናምን ብቻ ላይክ ከታተላችኋለሁ ያለው ምናምን ነገርና ደስ የሚልም አይልም ነገር ምናምን ይኖራል። እነሱንም ምናምን ነገር አይ ቲንክ እናወራባቸዋለን ብዬ አስባለሁና ምንድነው ሀፕን ያደረገው በዚህ ልክ እኔን ለማውራት ምናምን ነገር ቤት ድረስ ምናምን ሰፈር ድረስ ያስመጣህ ነገር በጣም አስቸኳይ ነገር ቢሆን ነው ብዬ ነው። በእርግጥ እውነት ለመናገር ወደ እኔ ጋር ነበር እየመጣ የነበረው ላይክ ትንሽ እንቀራረብ አይነት ነገር ብዬው ነው ወደ እነሱ ጋር ምናምን ጠጋ ያልኩት። ከኛ ሰፈር ትንሽ ራቅ ይላል ይሄ ያለበት ቦታ። ኤኒዌይስ የተፈጠረው ተፈጥሯል እና መፍትሄ ለመስጠት ከስር መሰረቱ ጉዳዩን መስማትና መጠየቅ አስፈላጊ ነው ብዬ ስላሰብኩኝ ነው የምጠይቅህ እና ንገረኝ እስኪ ምንድነው አሁን እርዳታ የምር ያስፈልገኛል። ራይል እያደረገች ያለችው ወይም እየሆነ ያለው ነገር ለኔ ደስ የሚል ነገር አለ። ከሷ ከእድሜዋ ጋር እንኳን የማይመጣ ሰው ጋር ለኔ እኔን ለማኖር ስትል ለኔ ስትል እንዳለፋ በቃ ገንዘብ እያመጣች ያለችበት መንገድ ደስ አላለኝ። አሁን እሱን እርግጠኛ ነህ ወይ? እኔ አሁን ግራ ይገባኝ ላይክ ሪች በዛ ልክ ኮንፊደንስ ምናምን ኖሯት ምናምን ነገር ስታወራ እኔ ላይክ አምናበት እያወራች አልመሰለኝም። የሆነ እኔ እንጃ እኔ አግኝቻታለሁ። እኔና እሷ ብቻ ፍቅራችንን የምናወራበት ቦታ ላይ ከሰውየው ጋር እንኳን ያስኳት የሆቴሉን ተው። ስለዚህ አንተ አብረሃት የምትሄድበት ቦታ ላይ ሌላ ሰው ይዛ ትመጣለች። ባልጠፋ ሆቴል ባልጠፋ ካፌ እንደዛ ይመስላል ልጅ። ይሄንን ሳስብ እየረሳችኝ እንደሆነ ነው የሚሰማኝ። አይሆንም፣ እንደዛ ሊሆን አይችልም። እኔ ሪችን እስከማውቃት ድረስ አውቃታለሁ። ለአንተ ያላትን ስሜት ጠንቅቄ አውቃለሁ ምናምን ነገርና በዚህ ልክ አንተ ላይ ታደርጋለች ብዬ አላስብም። ሆነስትሊ ስነግርህ ነው የምልህ። ግን ደግሞ ብዙ ነገር ደግሞ አይተናል ልጅ፣ በጣም ብዙ ነገር አይሆንም ያሉት ነገር ሲሆን
ገጥሞናል ምናምን ነገር እኔ በዚህ ልክ እንትን እያልኩ አይደለም ግን ላይክ ረጋ ብላችሁ ማውራት ብትችሉ ምናምን አሪፍ ይመስለኛል። አስፈላጊም ከሆነ ሽማግሌ ነው የገባበታል ጉዳዩ ላይ ፈልገች ነው አሁን አንተም እንትን ያልኩህ በቃ በተሻለ መጠን አግኝተህ እሺ እኔ ገብቼ ላናግራት በቃ እናናግራት አሁን ቤት አለች አልመጣም አለች ግን ቤት ገብቼ ራሱ ምን መስራት እንዳለብኝ ምን ማድረግ እንዳለብኝ ማላቅ ድጋሚ እንደማትመጣ ልብሴን ብቻ ነው ይዤ ልወጣለሁ ብላኝ ሄደች አንተ አሁን ራስህን አረጋጋ ያለህበት ሁኔታ ጥሩ አይደለም ስለዚህ አንተ ራስህን አረጋጋ ካረጋጋህ በኋላ እሺ አሁን ይኸውልህ ምን እናድርግ መሰለህ አሁን አንተ ጋር ቤት እንሂድ ቤት እንግባና ማውራህም ከሆነ ቤት ውስጥ እናወራለን ሰው እያየን እየወረደ ምናምን ከሚያየን ቤት ገብተን እናወራለን ከዛ በኋላ ግን ቤት አንተ ትንሽ ከተረጋጋህ በኋላ ቀጥታ ሪች ጋር ነው የሚሄደው ሪች ጋር የተፈጠረውን ነገር እየተፈጠረ ያለውን ነገር ምናምን ነገር እያንዳንዱ ነገር ጠይቃታለሁ አንተ ጋር እንዳወራው እሷ ጋር ሄጄ አውራታለሁ አንተ ነግረኸኛል እንግዲህ አይደለ እኔ ያለሁን አባቷ ከሚያክል ሰው ጋር ላይክ ሆናለች ነው በቃ እኔ ለማውራት ራሱ ደስ አላለኝ ቃሉ ሳያት ምን ያህል እንደተሰማኝ ቶፋኒ ማጀርባውን እንዴት ለመግለጽ ለሚያስጠላ ነው ከዚህ ፊት ደጋግመን ተጣልተንበታል አይ ነው ልታስረዳኝም አልፈለገችም በቃ አሁን ላይ ምን እንዳጎደልኩባት አላውቅም ያቅሜን እየሞከርኩ ነው የምችለውን እያደረኩ ነው ታውቃለሁ እያየሁኝ እኮ ነው የቀን ስራ ጆ አሁን አንድ ተቀይሜ እኔ ላናግራት ራሱ አልፈለኩም ነበር ባለፈው ለታ ከሪቺ ጋር ተደዋውለን እኛ ወንድሞችህ ነን አይደለ አይ ቲንክ ታላቅህ ነህ ስለዚህ አንተን ትንሽ ሰፖርት ባደርግህ ከኔ የሚጎድል ነገር ሳይኖር አንተን የሚጠቅም ከሆነ ይስማማል አንተም የሆነ ሰዓት ላይ እኔ በቸገረኝ ሰዓት ላይ ታግዘኛለህ ምንም እኮ ከኢጎ ጋር እኮ ምንም የሚያስተሳስረው ነገር እኮ ምንም እኮ የለም አንተ ራስህን ለመቻል ምናምን የምትጥርበት መንገድ አሪፍ ነው እሱን ሳላደንቅልህ አልቀርም እኮ ግን በቃ ቤተሰብ ነን እንዴ ማንንም ሰው ብቻውን መቆም አይችልም እኔ ብቻዬን መቆም አልችልም አንተ ካላገዝከኝ አሁን ከኋላዬ ካልደገፈኝ ምናምን መደጋገፍ ደግሞ ማለት ነው በገንዘብ ብቻ አይደለም በሐሳብም በምንም ሌላ ነገሩ ችግር የለብም የገንዘብ ሲሆን ግን ችግር አለብህ ለምን ቶፋ በቃ በራሴ ነገሮችን ቻሌንጅ ለማድረግ እሺ እሱን እኮ አልጠላሁትም ነው ግን እዛ ውስጥ እስክትገባ ድረስ የምትበሉት እስክታጡ ድረስ ግን አስፈላጊ አይደለም እየሰራህ እኮ ማስተካከል የምትችለው ነው እንዴ ስንት ባለ ሀብቶች እኮ ማለት ነው ይበደራሉ እኮ ከባንክ ቸግሯቸው አይደለም እኮ ታውቃለህ ሀብታም ደሃ ከሚበደረው በላይ እንደሚበደር ታውቃለህ በንጽጽር ሀብታም ነው ደሃ ታውቃለህ ብድር ውስጥ ነው ያለው ስለዚህ አንተ ከኔ ገንዘብ መውሰድ ካልፈለክ መበደር ትችላለህ ሲኖር ትመልሳለህ ምን የተለየ ነገር አለ ፋርሽታለሁ ግን አሁን ብቻ እሷን አውራልኝ ወደኔ መልስልኝ እሺ አሁን እንግባና ጆ ወሬውን ማናስረዝም እንግባና አንተ ጋር ላይክ ተረጋግተህ ምናምን ነገር ላወራ ፈልጋለሁ ነው ሰውም ሲወጣ ሲወርድ ምናምን በዚህ ልክ ስናወራ ባያየን አሪፍ ነው እዚህ አካባቢ ስለሆነ ተከራየው አንተንም እንዳይሉኝ ችግር የለውም ብቻ ተመልካቾቻችን እንግዲህ እዛ ስንገባ እንቀጥላችሁ ይሆናል እስከዛ ድረስ ግን አብራችሁ ቤታችን ትመስላለች እንግዲህ ቶፋያ እሺ ቤት ነው ቶፋያ አሎ ግን ምን ሰራለሽ እዚህ ለምን መጣ ቤቴ አንተ ፈልገህ ነው መጣ ይኸውልሽ ብቻሽን ልታናግሪኝ ትችያለሽ ሪች ምን ይሰራልሽ እሱ አሁን ነገር ካረደም የመጣሁት ቤት እንገባት መች ነገር ድጋሚ አልመጣልህም ብለሽኝ ነበር ምናልባት ከዚህ በኋላ ሌላ ሴት ካገባ ከአንዳንድ ዕቃ ብዬ ይዤ ልመጥቻለሁ ይሄ ነገር በዚህ ምስላና ቆይ ተዝናናበት ምንድን ነው ሪች የተፈጠረ በዚህም ሻይ ያፈላበት ምንም ላስረዳት ዝግጁ አይደለም በቃ በጣም ነው ማለት ለምንድን ነው የማታስረጂኝ ማስረዳት ካለብሽ ታስረጂኛለሽ ማስረዳት ነገር የለም ለምንድን ነው የማታስረጂኝ ስለማልፈልግ ግልጽ ነው ያለው ነገር እኮ የተፈጠረው ነገር ምንድን ነው እኔ እንደ ቤተሰብ እንደ ወንድም ይሄን ነገር ማወቅ ግዴታ የለብኝም እሺ ይኸውልሽ ሪች አንድ ነገር ልንገርሽ እኔ በጣም ብዙ የሚያስጨንቀኝ ነገር ኖሮ ነው እዚህ የመጣሁት ስለዚህ የተፈጠረ እሱ ማን ነው እጮኝ ቶፋያ አነሽባታል እሷ የምትፈልገው ልጅ አይደለም መሆን ያለበት ለይም ስለመታየቱ ማስረዳት መንገድ ስጪ ሁሉንም በሰዓቱ ፍቅር ሲያሰኘኝ ትዝ ሲለኝ ስሜቱ ቆይ ለምን አስፈለገ ማስመሰል መዋሸቱ እሺ በተረጋጋ ሳንኳት ይላል ማለት ደርኩ ነች የፈለገ ነው ለምን ይወድባትን ከፈለገ እነሱ ናቸው እነሱ መፍታት ያለባቸው አንተ ምን አግብቶ ነው የምትፈተው ስመጣ እኮ ባዶ ቤት እኮ ነው ያገኘሁት ይሄን ሁሉ ይዤ መጣሁ ይኸውልህ እኔና
የገንዘብ ችግር ካለባቸው የገንዘብ ችግሩን በእኛም መንገድ መፈታት የሚችል ነገር ነው። ወንበር እንኳን ደህና መቀመጫ አይኖራቸው። እነሱ ተፋቅረው የሚኖሩበት ከሆነ ምን አገባህ አንተ? ይመለከታል። ለምን የተፋቀረ መስሎን ነበር። ለምን እነሱ ጋር ፍቅር የለም እኮ። የገንዘብም ችግር ከሆነ እኛም ፈቷለን። የገንዘብ ችግር አይደለም ተወፋይ። እሺ ታዲያ ምንድነው? የክብር ነገር ነው። ምን አብዬብሽ ምን አሳጥቼሽ አውራን አይደል? ውጭ አላወራንም እንዴ? አሁን ጉዳዩን ልንፈታው ነው እንጂ ልንባብስ አይደለም አይደል? የመጣ ነው ምን ዝተብኝ አይደል? ነው ከዚህ በኋላ አሪች አንዴ ስሚኝ። ምንድነው የምሰማው? ተወፋ ከዚህ በላይ እሺ ምን ላድርግ? እኔ በየቀኑ መቀጥቀጥ መጀብጀብ አለብን? ለምን ይደበድብሻል? ይኸውልሽ በእናንተ መሀል ላይ እኛ አለን። ቤተሰብ አለ አይደል? ትዳር ውስጥ ፍቅር ውስጥ ግጭት ይኖራል። የማይኖርበት እናንተ መላክ አይደላችሁም። ተፈታሉ የምትኖርበት አይደል? ስሜት አላችሁ፣ ትናደዳላችሁ፣ ትጣላላችሁ። ስለዚህ እንደዚህ አይነት ነገር ሲፈጠር ሽማግሌ ያለ በመሀል ገብቶ የሚፈታውን ነገር ይፈታል። መተሻል ወይ እኛ ጋር ወይ ደግሞ እኛ የምናውቅበት ነገር አመቻችተሻል ወይ? እሺ ታዲያ በተፈጠረ ቁጥር እንደዚህ አይነት ሰው ይዞ መምጣት አስፈላጊ ነው እንዴ? ስራ እንድሰራ እየፈቀደልኝ አይደለም። እያወራሁ አይደለም አይደል? እንደዚህ አይነት ሰው ስትል አንተ እኮ ራስህ እያወራሁ አይደለም። አንተን እነሱ ትዳር ነው ያዙት አይደል? ትዳር ላይ አልገባንም ገና ፍቅረኛ አንድ ቤት ውስጥ እየኖርሽ ነው ልጅ። እሱ ነው ስተቱ። አየህ አንድ ቤት መኖሬ ነው ስተቱ። ለዛ ነው ናቀኝ። ወደ ስራ ሲሄድ ጎትቶ ይዞ ይመጣል። ነግሮኛል። ላንቺ ከማሰብ አንፃር ነው። ቆሻሻ ስትጠርጊ አይቶሽ መናገሩ ልክ ነው። አንቺ እንዴት ነው የቀን ስራውን ሲሰራ ሄደሽ አልተናገርሽው? የዛኔ ምን አደረግን? የዛኔ ምን አደረግን? እኛ ደውለን ሶፊ ምንም አንድ ላይ ሆነን ነበር። የዛኔ ደውለን ደውለን በመናገዛችሁ ነገር እናግዛችሁ አለ። እምቢ አለ አይደል? እምቢ ያለው ለምንድን ነው? ወንድነት ይዞት ነው እንጂ አሁን እሱ እንግዲህ ይታያል እኮ አይደል? ኮርኒሱ ውሃ ያፈሳል። እዚች ጋር ይኸው ግድግዳው ተነፋፍቷል። እዛች ጋር ምናምን ነገር ይሄ ነገር በሽታ ራሱ ሊያመጣባችሁ እንደሚችል እኮ እናውቃለን። ግን ደግሞ ችግር አልነበረውም። አሁን እኮ ጆንም እየተቆጣሁት የነበረው በምን እንደሆነ ታውቂያለሽ? እኔ ወንድምህ ነኝ። ለምን እንደ ባዳ ከኔ የሚመጣ ነገር ለምን ትገፋለህ ብዬ ተናግሬዋለሁ። ስለዚህ መፍታት ያለብን ይሄ እኮ ትንሽ ጊዜ እኮ ኖርች። አዎ ትንሽ ጊዜ። ፍቅራችሁ ግን ሪል ነው። ፍቅራችሁ ግን የእውነት ነው ነበር። ገንዘብ የምታመጪበት መንገድ እንደዚህ አይደለም። መብትሽ አይደለም ሪች፣ መብትሽ አይደለም። እሺ አውራን ሻን ምንድን ናት እቺ ልጅ አትሆንም? አይ አልሆንም። ምንድን ናት የሚሉን ቋንቋ መጀመሪያ ካፋ አውጣው። እሺ ምን መስራት አናገኝ አታውቀኝም ማለት በቃ መስራት አናገኝ። እሺ እሷ እኮ አለችኝ እኮ እጮኛዬ ነው አለችኝ። አዎ እጮኛዬ ነው ስትል አንተ እጮኛ ለመሆንህን አልተቃወምክ። አንተ ኢቭን ኢፍ እዚህ አጠገባችን ባለቤቷ ባለበት ጉንጯን ስትስም ነበር። ባለቤቷ ያንተ ነገር በቃኝ። ምን አድርጊ? አቤት ሰንደሮ የልቤን ነገሥት አንቺን ቀይሮ ከሌላ ዋዶ ከሌላ አፋቶ ብቻዬን ጣለኝ። አቤት ሰንደሮ አንቺ ምንም አላደረክም። በቃ ለመስማት የፈለከው ጓደኞችሽ ብትሆን እስከዛ የት ሄዳችሁ ነበር? ይሄ ብዙ ነገር በእያንዳንዱ እንቅስቃሴ እንዳንተ እንደ ጓደኛ ብላ በእያንዳንዱ እንቅስቃሴ ውስጥ ታናሽ ወንድሜ ሶፊ አብሯቸው ነበረ። እንዴ ከአንድ ቤት ሁለት ሰው ደግሞ አብረው ቁጭ አይልም እኮ አይደል? ጀርባዋን አሳይታለች። ጀርባዋን አይታለች። ጀርባዋን አይታዋል። አንድ አይ እሱ ማለት ነው የጸበሉ ታባታ ችግር የለም። እኔ እሷ ላይ እጅ ለማሰባቸው ሲጀምር ጀርባሽን እሱ ለምን ሲል ነው የሚያየው? እንዴ መጥቶ እኮ ነው። አሁን እኮ ሙሉ ለሙሉ እሱ ነኝ። አይቻልም። የማይሆን ነገር አታውቅም። ለምንድን ነው እንደዚህ? በቃ አንዴ ሳያስተላልፍ እሺ ረጋ እሺ አንዴ እናውራ። አንተ ትወጣና ምንድን ነው የሚወጣው? ከወጣና አብረን ሲጀመር አንተ ዘይት ነው አገኝቷ በቃ የህፃ ብቻ ነው ተባለው አይጨመረው በቃ ያታደርሽ ምን አለ እንደዚህ ነው። አሁን እንደዚህ ነው በቃ አትወጪም ከዚህ ምን አገባህ? አትሄጂም። እስኪ ከኔ ያስወጣሽ ሆነ አይደል? አትሄጂም። ለምን ነው ሁሉ ነገር በጉልበት ማድረግ? ለአንቺ ስል ብዙ ነገር ስለሆንኩኝ ራይ ለአንቺ ስለሆነ ብዙ ነገር እሆናለሁ። አመሰግናለሁ። ወደ ቤት መመለስ ትችላለህ። ተመልሼ እናት ጋር መግባት እንደማልችል ታውቂያለሽ። አጎቴ ጋር እንደማልሄድ ታውቂያለሽ። እዚህ መኖር ትችላለህ። አንቺ ብቻ ነሽ። ከአንቺ ደግሞ ሌላ ቦታ መሄድ አልችልም። ማይቻል ነገር ነው ፍቅርሽ በልቤ የማይሰማርና ማረፊያ ቢያታጣኝ ፍቅርሽ ናፍቆትሽ ቢያታየኝ አበታ ምን አንጀት ምንት መቻ ያለኝ ናጣፋጭ ፍቅርሽን የሚረፍ በቃ አልችልም። እሱ በቂ ነው። ሪቺ ረጋቤ እንዳልሆነ የውሸት እንደሆነ ያስታውቅብሻል። ምን ብለሽ ልታናጁ? እሺ እኔም በጣም ነው የማከብርሽ፣ በጣም ነው የምወድሽ እና ደግሞ ማለት ነው
እንደዚህ አይነት ኑሮ ውስጥ ስትገቡ አንቺ ብቻ አይደለሽም ሳክሪፋይ የከፈልሽው እሱም ከሞቀ ቤቱ ጥሩ ሽታ ካለበት ቤቱ እዚህ እምቅ የሚል ቤት ውስጥ የምትኖሩት እርስ በእርስ ስለተዋደዳችሁ አይደለም። ሪች በእናትሽ ማውራውን ነገር አታደናቅፊ። መመለስ ትችያለሽ ይችላል ምናምን አይደለም። እኔ ላስማማ እንጂ ላባብስ ምናምን ላጋግል አይደለም የመጣሁት ከሱ ወገን ሆኜ ምናምን አይደለም። እዚች ጋር ግን ሰላም መፈጠር ካለበት እኔ አስተዋጽኦ ማድረግ የምችለው እንደ ቤተሰብ ነው። እንደ ቤተሰብ ደግሞ ከአንቺም ከሱም ወገን ቀድሜ እሱም ባውቀውም አንቺንም አውቅሻለሁ አይደል? ስለዚህ ለአንቺ የሚሰማኝ አይነት ስሜት ነው ለሱ የሚሰማኝ። ይኸውልሽ ወንድሜ ነው አይ ነው፣ ግን ደግሞ ስትጋቡ ደግሞ አንቺ ወንድሜ ሚስት እህቴ ነሽ። ስለዚህ ወንድሜ ከሆነ አንቺ እህቴ ከሆንሽ እኩል ነው ማለት ነው። ስለዚህ እኔ እዚህ የመጣሁት በመሀላችሁ ላይ ያለውን ጋፕ ለማጥፋት እንጂ ጋፑን ለማስፋፋት ወይም ደግሞ ለመረጠጥ አይደለም። ስለዚህ አሁን እዚች ጋር ምንድነው ችግራችሁ ለምለው ጥያቄ ትክክለኛ መልስ እንጂ እኔ እሱን ቤብ ምናምን ደግሞ ቆይ ተመሳሳይ እድሜ ጋር እንኳን ነው ያላችሁት እና ከሱ ጋር ቁጭ ብዬ ፈሲናንተ በቃ የተሻለ ሰው ምንድነው አንተ ሽቶ እንዴ ዝም ብለህ የምትደረፈው ምን ቤቱ እኮ የኔ እኮ ነው ይዣት መሄድ ይችላል ከፈለኩኝ ለአብረን የተከራየነው ቤት ነው እሺ የጋራችን ነው እና ዛሬ ስላስገባችን ቤቴ ምናምን እንድትል አልፈቅድልህም እሺ ተግባባን እዚህ የመጣ ነው ሰላም ለመፍጠር ነው አውቃለሁ ምን እንዳደረግኩባት ወይ ትንገረኝ እሺ ምን እንዳነሰኝ ንገረኝ ሁኔታ ውስጥ ምንም ነገር አምኜ ለአንተ ትቻት አልሄድም እስከ ዛሬ ማታቀባን ነበር ምን ሆነ ነው አንተ ያማረገዋን ቶፋዩ ምን ሆነ ነው ታዲያ የሚናገረው ነገር አይደለም አይኔ ያየ ይጃት ይላል ቆይ እስከ ዛሬ አብሮኝ አይደለም አይኔ ያየ ይጃት ይላል አንቺ ምንድነው እያወራሽ ያጎደልኩብሽ ነገር ጆ በጣም ምን አሞላልኝ ምን ሆነ ነው እኔ መጣሁ እዚህ ጋር እንድናወራ ነው አይደል ቢያንስ እንደ ሽማግሌ ማለት ነው አንተ ታይተ ሶይ ሰላቻችሁ ታበላ ምን አጎደልኩባት ነው ትላለህ ቶፋ ከመጣህ ጋር በቃ በሰላም ላይ ያለናል በሰላም ትግባባላችሁ እንጂ በሰላም አትለያዩ እንዴት ነው የምንግባባው ለዚህ እሺ ምንድነው ያቀያየማችሁ ምንድነው ያጣላችሁ እሺ እናውራ መጀመሪያ ላይ ምንድነው ከሱ የጎደለሽ ከሱ ጎሎሽ እሱ ላይ ያገኘሽው ነገር ምንድነው ከገንዘብ ውጪ ገንዘብ ከሆነ ገንዘብ እጥረት የለብንም ገንዘብ አስፈላጊም ከሆነ አምጥቼ እሰጥሻለሁ ምንድነው ችግሩ እስከዛሬ ሄዳችሁ እናንተስ ብትሆኑ ሄዳችሁ እስከዛሬ አብረናት ነበር እነሱ ገንዘብ ከኛ መውሰድ አልፈለጉም ከዛ እናከብርላችኋለን እየሰራሽ ነው የምታበላው አይ ነው ትሰራለች ጎበዝ ነች ጠንካራ ነች እና ታዲያ በዚህ ሰዓት እሱ ወንድ ልጅ ሰርቶ ያመጣል እንጂ ሴት ልጅ ሰርታ ባመጣችሁ መብላት አለበት እንዴ ጠንካራ ልጅ ነው እሷን ለማኖር ብሎ ማለት ነው በማስፈራራቱ ጥንካሬ ነው እጁ ነው ይመስል ይኸውልህ ይሄን እጁ እንዲህ የሻከረው እንደዚህ የተላላጠው ማለት ነው ለሷ ብሎ ነው እሺ ለሷ ብሎ እንጂ ከማናችንም የተሻለ ኑሮ የነበረው ሰው ነው እጁ ለስላሳ ከሴት የሚለሰልስ እጅ የነበረው ልጅ ነው ዛሬ እንዲህ የሻከረው ለምን ይመስላል እንዴት ተላላጠው ለምን ይመስላል ለሷ ብሎ ነው እንት ትክጀለሽ ለሷ ብሎ የሚባል ቃል ስለማልፈልግ ነው የሚሄደው ለአንቺ ብሎ ነው አንቺም ደግሞ ለሱ ደግሞ የምትዩ ነገር አለ ይኸውልሽ ትዳር ውስጥ ማለት ነው ፍቅር ውስጥ እሱ ለአንቺ አንቺ ደግሞ ለሱ የምትሉት ውለታ ተደማምሮ ነው ፍቅር የሚባለው ለአንቺ ብሎ ነው እና ለማምሮ ነው ታዲያ ፍቅር አይደለም ፍቅር ውለታ አይደለም ፍቅር አግባባት ነው ይኸውልሽ ጀምር ከመጣህ እንግዳው ላናገርህ እኔ መሰማኝ ከሆነ ልንገርህ እሺ ፍቅር ውለታ አይደለም እሺ ምንድነው በቃ እጁን ምናምን የምታሳይ ከሆነ ከፈለገ ዶሽን ይቀበው እኛም በምንኖርበት ሀገራችን ጥለን ተሰደን ሄደን በምንሰራበት ቦታ እስኪ የኔን እንጂ ይኸው አሻ እንትን በለው ይኸው የኔን እንጂ ሁሉም ለብቶ ነው የሚኖረው ግን ይሄ ልጅ ከወር በፊት ከሁለት ወር በፊት አሁን ሳይድ ምንድነው እንደሰማው ከሆነ ሳይድ ምንድነው ብቻ ነው ስለሷ ምንም ሪስፔክት እያደረገ ያወራዋት ነው ምንድነው እሱን የምናገረውን ነገር ተናግሬ አይደለም በቃ ሽምግልና ከመጣ እንዴ አይደለም ሽምግልና እና አንተን ይዛት ሂድ እንድትሄድ ነው መናገር ያለበት ማውራት ያለበት እንደዛ ነው አዎ ትክክለኛው ነገር ነው የነሱ አብራ ምንዳችን አትሄጂም ብያለሁ አትሄጂም ጆ ማለት ስለማፈቅርሽ በቃ ልቤ አንቺ ጋር መኖሩ በቂ ነው አንቺ አታፍቅሪኝ እኔ ከወደድኩሽ ካፈቀርኩሽ ከሞትኩልሽ ይበቃኛል ልጅ ማውጣት ብቻ ነው እሱ ሰጠት ይለኛል ይሄ ቃውን ተጠቀምበት አስተካክለ ይዘሽ ውጭ ለማንኛውም ሲጀምር እንደዚህ አይነት ቅራቅሞ ምናምን ነገር አያስፈልገውም እሱ ከእንደዚህ አይነት ሰው የሚመጣ ማለት ነው አስፈላጊ ከሆነ እኔ ወንድሙ እስከ ዛሬ ሄዳችሁ ነበር ይሄንን ብዬ የመጣሁት እኮ እኔ ነኝ እኮ ምንድን ነው የምታወራው አንተ ደግሞ ይዘው መውጣት ትችላለህ ቡና ምትሰማኝ ቡና ምትሰማኝ ብርጭቆ ምን ያደርግለት ይላል ምን አንተ እዚህ ነበር አይታል ሌላ ዕቃ መኪና ውስጥ ነበር በዚህ አሁን የምትደልላት መስሎ ነው በምን አሸንፋት በምንድን ነው እስኪ ልቧ ከኔ ውስጥ እንዲወጣ ያደረከው ዛሬ እኮ አይደለም ቆየ ከሱ ጋር ብሬ ኮንኩ አሪች አሁን ይኸውልሽ በጣም ነው የምትገርመው አንዴ አባ እንዴት ወጣልናል እንዴ እናውራ
ለምን ትቻታለህ? ምክንያቱም አንተም ስታወራ ሳይድ ያለው ለሱ ስለሆነ ሳይድ ያዝኩት ለሰላማቸው ነው። ሳይድ ያዝኩት ለሰላማቸውና ለፍቅራቸው ነው። ደጋግሜ እየነገርኩ ነው። እኔ ሽምግልና እንደ አይደለም። እሺ ችግር የለውም። አንተ ሽማግሌ ስለሆንክ በደንብ ታውቀዋለህ ሽምግልና እንዴት እንደሆነ። አንተ አስተምረኝ። እስከ ትናንትና ድረስ እኮ ሰላም ነበረ። ትናንትና ቤት ስመጣ ጉድሽን አለም ይኸው እያለ ቢያንስ እኔ እናንተ በግል ለማውራት የምንችለው ነገር እንኳን ነው። ካሜራ የጥፋና በስርዓት ላውራክ ስለ ፈቃደኛ አልነበረም። እያመናጨቀ እኔ እሱ እኮ ልክ ነው እያልኩኝ አይደለም የመጣሁት። አንቺም ልክ የሆንሽውን እሱም ልክ የሆነውን ነገር ይነገረናል። ከዛ በኋላ ደግሞ ሽማግሌ ሆነን እንፈርተዋለን። ገብቶሻል ሀሳቤ? ነው ሽማግሌ ሆነ ከምትፈታው ችግሩን ነው ችግር ስለተፈጠረ መሰለኝ አይደል እንዴ? ምስተኝነት ነው ሽማግሌ ሆነ መፍታት የምትችለው። እሱ ጋር ያለውን ስህተት እኔ ብቻ አይደለም ሙሉ ዓለም ያውቀዋል። ስሜታዊ ነው ምናምን ነገር፣ በዛውም ልክ ደግሞ አፍቃሪ ነው። እኔ ባህሪውን ቀይርልሻለሁ ምናምን ነገር ነገ ጮሃ ያወራሽ ምናምን ልልሽ አልችልም። እንደዚህ አይነት ድለላ ምናምን ነገር የለም። እኔ ግን በእንደዚህ አይነት መንገድ አልደልልሽም። ግን ደግሞ ያስተካክለው ባህሪ የሚቀየር ነገር አይደለም። ሼፕ ይደረጋል፣ የተወሰነ ነገር ምናምን ነገር ይስተካከላል ነው እንጂ ለሙሉ አሁን እሱ ሲከፋው ይጮሃል ያወራል ምናምን ነገር በምንችለው እንቆጣዋለን ምናምን ነገር ማስተካከል ባለብን ነገር እናስተካክላለን። ግን ደግሞ አንድ እርግጠኛው ነገር ማለት ነው በጣም ነው። መጀመሪያ አንድ ነገር ንገረን። አንተ ውጪ ጀግና ልትሆን ትችላለህ፣ ሚስትህ ፊት ግን መሸነፍ መቻል አለብህ። እሱን ስሩታ የሚያስተካክሉት የእሷን ሁኔታ እያየ ምናምን ነገር የሚሸፋ በዛ ነው የሚሆነው። የዛ ውጪ ባሳየው ባህሪ እንደገና እዚህ መቶ ሚስቱ ላይ የሚደነፋበት ምንም አይነት ምክንያት የለም። ሌላ ደግሞ እንደዚህ አይነት ቤት ውስጥ መኖር አልፈልግም። እሺ ችግር የለውም። እሱን እናስተካክላለን። እሱ ከባድ ነገር አይደለም። ከባድ ነው። አሁን ራሱ ተቃቀፈን ምንም እኮ አልቀረንም። ልንሳሳም እኮ ለራስን ሁላችንም እንድታይዘው ሰፊ ነው እስቲ ነበር አትናንት ዛሬ ይሄንን ሰውዬ ስላገኘሽ ግን አነሰችው። ዛሬ አይደለም ያገኘሁት ቆየሁ እሱ ጋር ያቀርበው በጣም ከባድ ነው። አንድ ነገር ይጠየቅሽ በጣም የሚገርመው አንዴ ቆይ ወይ እናውራበት ወይ ደግሞ አንዴ ይውጣልና አንዴ እኛ ቤተሰብ ነን እኮ እያወራን ነው። አንተ ልትይ ያውጣው ለሱ አላንሰመች ክብር ይኖርክ ቢያንስ ሁለት እጥፍ ይበልጣል። ስለ እድሜው አይመለከትም። እሺ እኔ ግን በፍቅሬ ማንም ሰው ሲመጣብኝ ማንም ይሁን መስዋዕት መክፈል ያለብኝ ነገር በሙሉ እከፍላለሁ። ዝም ብለህ አንተ ጥልም ተወጣይ ሰው አይደለም። ቢያም ላይ ኖሮ ቂጥቂጤ ስራ ይከተለኝም ነበር። በየሄድኩበት አይከተለኝም ነበር። ቢያም ላይ ኖሮ ብታምነኝ ስራትን ጥለህ ከኔ ራሂል የት ናት ብለህ መታፈኝ ነበር። ዛሬም ተከትለኝ መምጣት ነበር። ምንድነው ቆይ የተፈጠረው ነገር ንገረኝ። እሺ ቢያንስ ንገረኝና ማስተካከል የምንችለው ነገር ከሆነ እናስተካክለው፣ የማንችለው ነገር ደግሞ ከሆነ እንተወዋለን። ምንድነው የተፈጠረው? ይኸውልሽ እኔ ስንቀለቀለው በነጠላ ጫማ ነው የመጣሁት። አይሽ እሺ ስለጨነቀው ነው እንዲህ ተሯሩጬ የመጣሁት። ሪች በጣም ብዙ ጭንቀት ውስጥ ነው ያለሁት እኔ። ግን እሱን አስበልጬ ነው አሁን የመጣሁት። ስመጣ ደግሞ እናንተ ጋር መስተካከል የማይችል ከሆነ ምንድነው ድካሜ? ባሪ እንድትገጥሩ አልፈልግም። በቃ አሁንም ባጀሩ ነው ነገር ትናንትና መጣሁኝ በኋላ አንከልክሎ እስካወራ እንኳን የት ነበርሽ? ካፌ ነበርሽ? ከሰው ጋር አየሻው? ከሰው ጋር አይቶ መስታለ እሱን ንገር። እያሻውት ትከሻው እያሻውት ማን እሱን? እሺ ይሄንን ነው ይኸውልህ፣ ምንም ነገር የላቸውም። እሺ ምን ላስብ? ይሄንን እያዩ ምን እንዳስብ ትፈልጋለሽ? አልካድኩም እኮ አሁን ያለው አይደለ ገንዘብ ማምጣት ያለሽለው ለማምጣት የሞከርኩ ነው። ገንዘቡ ቀጥታ ከመሰሪያ ነው ሁሉ ለሱ ነው በቃ ምንም ስራ እንድሰራ እየፈቀደልኝ አይደለም። በየሄድኩበት እጅን አንጠልጥሎ እንደ ቦርሳ ነው የሚያመጣኝ። ራሂል ምን ትፈልጋለች? ራሂል ምን ይሰማታል? ራሂል ሰው ፊት ያላት ነገር ሁሌ ስለሱ ክብር፣ ሁሌ ስለሱ ስሜት ነው እየተጨነቀ ያለው። እዚህ ጋር እኔም ስሜት አለኝ። ስለዚህ ስራ ሰርቼ ምንም እሱ ስራ ባይለውም እኔ ግን በቃ መስራት በምችለው አቅሙ ሰራሁኝ። አለቀ። ሰርቼ አመጣሁኝ ገንዘብ። ዋናው ገንዘብ ማውጣት ይችላል የምፈልገው አብረን ነገር ላይ ለመቀጠል። ስለዚህ ሰራሁ ማለት ይችላል ገንዘብ ነው። ምክንያቱም እሱን ገላሽን እንደዛ አድርገሽ የምታመጪውን አንድ ሳንቲም አልፈልግም። አንድ ባክስ ለኔ ገላ ይሄ ገላ ማለት የኔ ጭምር ነው። ምክንያቱም የኔ ልብ ውስጥሽ ስላለ አውጥታ ማፈጥ ትችላለህ። ያን ቀበይ ትችላለህ። ይኸውልሽ እኔ ወንድ ነኝ፣ አንተ ወንድ ነህ አይደል? ወንድ ሆነ ደግሞ እንደ ወንድ ደግሞ ማሰብ እንደ ወንድ መረዳት ደግሞ አስፈላጊ ነው። ያንተ ባለቤትህ ሌላ ሰውን ማሳጅ እያደረገች ብታገኛት አንተ ምን አይነት ነው ስሜት ሊሰማ የሚችለው? ይሄ ናቹራል የሆነ ስሜት ስለሆነ ማለት ነው። ሁሉም ጋር ኮመን ስሜት ነው። ይሄን መልስልኝና ከዛ በኋላ እንቀጥላለን። መጀመሪያ የሰውየው ማንነት ነው መጀመሪያ ማጥናት ያለብን። እኔ አንተ እንደዚህ ያደረኩ አንተ እሺ ማነህ? ወንድምህ አየህ፣ ችግር የለውም። እሺ አንተ ወንድምህ አየህ። ስለዚህ አሁን አንተ አባቷ ነህ አይደለም? የምትታሽ ወንድምህ ነህ ፍቅረኛ እኮ። ፍቅረኛሽ ከሆነ እሱ ቢሰማው ታዲያ ኖርማል አይደለም? መልክ
ፍቅረኛሽ ሆኖ እሱ ቢያዝን ኖርማል አይደለም? አይመለከተኝም ከዚህ በኋላ ስለሱ ስሜት። ቢያንስ እሱ ጋር የሌለው ነገር እኮ አሁን አላጠፋውም ነው እያልሽ ያለሽው? ምናልባት ለማመስገን ትንሽ ቢሆን መኪና ውስጥ እንመጣለን እናመጣለዋለን። ለውለታው ለማመስገኛ ነገር አንቺ ከሌለሽ እኮ እሱ እዚህ ቤት እኮ እዚህ እኔ ዛሬ ነው እዚህ ቤት የገባሁት። ከዚህ ቀደም ደውዬልሽ ነበር ምን እናምጣ ምናምን ነገር ብዬሽ ነበር አይደል? ግን ስትራግሉን እንፈልገዋለን ቻሌንጁን እንፈልገዋለን አላችሁ ሁለታችሁም አይደል? ስለዚህ የእናንተን ስሜት አከበርንላችሁ አይደል? ከዛ በኋላ ግን ይኸው ዛሬ ለመጀመሪያ ጊዜ ስገባ እዛች ጋር ተቀበታለሁ ግርግዳው ምናምን ነገር ግን ሳይንስ ስላለብኝ ይሁን አላውቅም በጣም ምሸተው እኔ እንዲህ ድምጽ የተዘጋው ምንድነው? እዚህ ቤት ውስጥ እኮ ገባኝ እኮ ነው ነው ማለት ነው። ለምን እኮ ከሞቃል ጋር ነው ተነስቶ የመጣ እኔ ሶፊ ማን ነው ቶፋን ቀርታ ግን በቃ ነው እኔ በቃ አመሰግናለሁ ለነበረው ነገር አንጨረስም ቶፋን ይጨርሻል ግን አንጨረስኩ እሷ ለምን ማተበል ምናልባት እኔ ከጎኔ ጓደኛ ምንም ስለማያዝ ችግር የለም እንደዛ ይመስልሻል? እኔ ለጆ አግዤ አንቺን በጣም ኩሽ ያደርኩሽ እንደዛ ይመስልሽ? እንደዛ ከመሰለሽ ይኸውልሽ ደግሜ ራሷን አወራ ጥዬ ነው እንደዛ ከመሰለሽ ነው ልምሽ። እሺ ቢያንስ በቃ ሆይ ይኸውልሽ እኔ እስከገባኝ ድረስ ጆ በጣም አግሬሲቭ ሊሆን ይችላል ሲያወራ ምናምን ነገር የሆነ ድርጊቶቹ ምናምን ፈጣን ሊሆኑ ይችላሉ ምናምን ነገር ግን ማለት ነው አንቺን በማፍቀሩ ላይ ቅንጣት ታልጠርጣር የለኝም። ቅንጣት አንቺን ከመጠበቅ አንፃር ከቀናም አንቺን ከመውደድ አንፃር ምናምን ምክንያቱም የከረመ ፍቅር ነው አይደል? እሱ ነው እኮ ከሱ ጋር ያለውን ነገር እኮ አልጨረስኩም እኮ እሱ ያደረገውን ነገር ደግሞ እያንዳንዱን ነገር ደግሞ እሷን መኮነን ያለብኝን ነገር ኮንናታለሁ። ከዛ በኋላ ደግሞ ወደሱ ገለበታል። እሱ ጋር አውርተን ነው የመጣው አባ እንዲህ አንተ ቆመህ እኮ ነው እኔን ሁሉ እኮ ሊያውቀኝ ነው። ቢያንስ ማክበር መቻል አለበት። ትልቅ ሰው ነው። ቢያንስ አንተ እያለ አንተ ስለኔ ስለማታውቅ ጠላት የሆነን ሰው ማንንም አላከብርም። እሺ ለኔ ጠላት የሆነ ሰው ለአንቺም ጠላት ስለሆነ የምጠላው ባህሪ የለም። እሺ ምን ላስተካክልልሽ? ወደ አንቺ የሚያቀርበኝን ምን ላድርግ? እሺ ምን ነገርሽ ትለኛለህ? አዎ ምን ላድርግ? አንቺ መቼ ያምርብኛል ደግም ክፉ አብረን ይሻላል ማነው ሆዴ አንቺ አላሰብሽም እንኳን መራቅ ደጇ ያምርሽም ልቤን መልሽልኝ ላ እንጂ በቃ ወደ ራሴ ወደ ቀልቤ ልመለስ እንጂ ችግር የለም። በራስሽ የምትወስኚው ከዚህ ሰው ጋር ሆነሽ አይደለማ። ለዚህ ሰው አሳልፌ ሰጥቼሽ አይደለም። እሺ ልቀቂውና አውሪ። እሺ ልቀቂውና አውሪ። ሪች ምንድን ነው አንተ ማጥጣው እንዴ? እናውራና ከዛ ትመለሳለህ እ የኔ እዚህ ጋር መኖር ከሆነ አንተ ምን ልጣ አመሰግናለሁ። አሪፍ ማለት ፍቅረኛ አይደለም። ፍቅረኛሽ የምርሽን አሁን በቅርብ ነው ከውጭ የመጣው። ድሮ ላይ እናወራ ነበር። ከድሮ ጋር 2 ዓመት ሙሉ ተለያይተን ነበር። ያኔ 2 ዓመት ሙሉ አውራ ነበር እና ከሱ ጋር ስትገናኝ ጆ ማወቅ አልነበረበት? ስለኔ ህይወት ይመለከታል። ለምን አይመለከተውም? አብረሽ እየኖርሽ አይደል እንዴ? አብረሽ እየኖርሽ እኮ ነው አይደል እንዴ? ሶ ታዲያ ይሄ ፍቅረኛሽ ሆኖ ታዲያ ጀርባውን ማሳጅ ማድረግ ምናምን አስፈላጊ ነው? አስፈላጊ ነው። ስላመመው አሻት ምናልባት ያኔ እሺ ጆ ተኝተንበት የነበረው አልጋ ስላልተመቸው እያሻት ነበር። ሪች የምርሽን እያወራሽ አይደለም? ያስታውቃል። ፊትሽ ያስታውቃል። ፊትሽ ያስታውቃል። እሺ ምን ቤተሰብ ነው አይደለም? ቤተሰብ አይደለም። ቤተሰብ ነው ሳያውቅ እና እንዴት አንቺ ብልግና እኮ ነው አሁን እያልሽ ያለሽው እኮ ብልግና ነው። ለኔ ከተመቸኝስ መባለክ ካማረኝስ እኔ አላቅሽም። አንቺ አላቅሽም ነው አንተ እኮ እሱ የሚያውቀኝ መስሎኝ ነበር። በቃ ይኸውልህ ሌላውን ተው፣ ድምጽ መስማት ቀላል ነው አይደል? እንደዚህ እስኪታፈን ድረስ እዚህ ቤት ውስጥ መኖር አልፈልግም። በቃ ሰላምኝ ያጣ። እሺ ምን ማድረግ ነበረብኝ? እሺ የምችለውን በሙሉ እያደረግኩ እዚህ ቤት ውስጥ ለአንድ ቀን እንኳን ለመኖር ፈቃደኛ ከሆንሽ ጆን ሳታፈቅሪ በፍጹም ሊሆን አይችልም። እኔ እዚህ ቤት ውስጥ አንድ ቀን መተኛት በጣም ነው የሚከብደኝ። አሁን ካሁን ራሱ ድምጼ በጣም እየተፋፈነ ነው እና ምን ልልሽ ፈልጌ መሰለሽ አንቺ እንኳን ላይክ እንትን አይደለም አንድ ቀን አይደለም ሳምንት ወር ምናምን ሊሆናችሁ ነው አይደል? እዚህ ቤት ውስጥ ነው እየኖርሽ የነበረው። ታዲያ ምንም ሳትወጂው ነው ሳታፈቅሪው ነው
የማፈቅረው መስሎኝ ነበር። በቃ አሁን አላፈቅረው፣ ምንም ላፈቅረው አልችልም። በቃ እውነት መስሎኝ ነበር ግን አይደለም። ከማያምነኝ ሰው ጋር ደግሞ በተአምር መሆን አልፈልግም። እኔ እስክነግረው መጠበቅ ነበረበት። አዎ ልክ ነው። እኔ በላዩ ላይ ማግጫለሁ፣ በላዩ ላይ ሄጄበታለሁ። አዎ አልተሳሳተም። ግን ደግሞ እኔ እስክነግረው እንትን ማለት አለበት። በቃ ፕራይቬሲ መጋፋት አልነበረበትም። ይሄን ፕራይቬሲ ስለምን ፕራይቬሲ ነው የምታወራው? በጣም ፕራይቬሲ ነው። እኔ ያለሁበት ድረስ እስኪመጣ እየተከታተለ ቢጨንቀው እኮ ነው አይደል እንዴ? ለአንቺ ቢጨነቅ እኮ ነው አይደል? ቢጨንቀው የመጀመሪያ ካፌ ውስጥ ያየኝ ቀን መጥቶ ነው ያኔ ቢጨንቀው እንደዛ ማለት ይችላል። ከዛ በኋላ ግን መጥቶ ስለሄደ ጨነቋል። ይሄን ሴክሬት ነው የሚያረፈኝ። ቶፎ ይቅርታችሁ ሊደፋ አሁን የሪች አንዴ ያው አልጨረስኩም እኮ አንዴ አባ አልጨረስንም እኮ እያወራን እኮ ነው። ምንድነው? ቆየሽ እኮ በቃ እንዴ በቃ አለቃሉኝ። እኔ ምንም አተናስ እኮ ታፈሽ አንተ ላውራሽ። እሺ ና እና ራሳችሁ ምንም አንዴ እኔ እሱን ላውራው ኪያ እሺ እኔም እሱን አወራዋለሁ። እሺ